በመካከለኛው ምስራቅ ምድር ላይ እየታየ ያለው ክስተት አሁን ከቁጥጥር ውጭ ወደ ሆነ አቅጣጫ እየተቀየረ ይመስላል። የባሩድ ጢስ የሸፈነው የፋርስ ባህረ ሰላጤ ሰማይ በየሰከንዱ በሚፈነዱ ሚሳኤሎችና ድሮኖች ተቀዶ ውሏል። ዓለም እስትንፋሷን ዛግ የምትጠብቀው የአሜሪካና የኢራን ፍጥጫ አሁን ግልግል ወታደራዊ እሳት ሆኖ ቀጠናውን እያቃጠለው ቀጥሏል። ትናንት አመሻሽም በኦማን ስትራቴጂካዊ ነዳጅ መጫኛ ተርሚናል ሚና አልፋሃል ላይ የተከሰተው ታላቅ ፍንዳታ የዓለምን የነዳጅ ገበያ ብቻ ሳይሆን የዲፕሎማሲውንም ተስፋ ያጨለመው ይመስላል። በአንድ በኩል ፕሬዚዳንት ዶናልድ ትራምፕ ታላቅ ስምምነት ላይ ደርሰናል እያሉ በሚመኩበት በዚያው ቅጽበትም በመሬት ላይ ያለው እውነታ ግን ከተሞችን ወደ ፍርስራሽነት የሚቀይር አውዳሚ ጦርነት ሆኖ ቀጥሏል። የኢራን አብዮታዊ ዘብ በቅርቡ በኩዌት በባህሬንና በኦማን ላይ የከፈተው መጠን ሰፊ የድሮን ናዳ፣ አሜሪካ በኢራን ደሴቶች ላይ የፈጸመችው አጸፋዊ ድብደባ፣ እንዲሁም በዋሽንግተን ዲሲ በትራምፕ ላይ የተነሳው ታሪካዊ የሪፐብሊካን አመፅ የኢራን ጦርነት ወቅታዊ ክስተቶች ሆኗል። በኦማን የነዳጅ ኢንዱስትሪ እምብርት በሆነው በሚና አልፋሃል ተርሚናል ላይ በድሮን የተሰነዘረ ነው ተብሎ የሚታመን ታላቅ ፍንዳታ ተከስቷል። ይህ ፍንዳታ በመርከብ ማቆሚያ ጣቢያዎች መካከል በመከሰቱ የነዳጅ ጭነት አገልግሎት ሙሉ በሙሉ እንዲቋረጥ ተደርጓል። ሮይተርስ እንደዘገበው ከሆነ በርካታ ግዙፍ የነዳጅ ጫኝ መርከቦች ከወደብ ውጭ መልሕቅ ጥለው በድንጋጤ እንዲቆሙ ተገደዋል። ይህ በኦማን ላይ የተቃጣው ጥቃትም ኢራን ጦርነቱን ከቀድሞ ይበልጥ እያሰፋችው መሆኑን የሚያሳይ ትልቅ ምልክት ሆኗል። ኢራን በበኩሏ የአሜሪካንን የእዝና የቁጥጥር ማዕከል የያዘች መርከብን መምታቷን ብትገልጽም የአሜሪካው የማዕከላዊ እዝ ግን ይህን መረጃ የፈጠራ ወሬ ሲል አጣጥሎታል። የኢራን አብዮታዊ ዘብ የሰነዘረው ጥቃት በዚህ ብቻ አላበቃም። አሜሪካ በሆርሙዝጋን ግዛት በሚገኘው የሲሪክ ደሴት የኮሚኒኬሽን ህንፃ ላይ ለፈጸመችው ድብደባ አጸፋ ለመመለስ የኢራን የጦር ጀቶች ጥቃቱ ተሰንዝሮበታል ያሉትን የአሜሪካ አየር ኃይል ካምፕ ኢላማ በማድረግ መምታታቸውን ገልጸዋል። ኢራን የትኛውን ካምፕ እንደመታች በዝርዝር ባትገልጽም ትንኮሳው ያለምላሽ አይቀርም በሚል የሰነዘረችው ማስጠንቀቂያ ግን ቀጠናውን በእርጥብ ጭር ላይ አስቀምጦታል። በተመሳሳይ ሰዓት በኩዌት ሰማይ ላይ የታየው የሚሳኤልና የድሮን ናዳ መላውን ሀገር አንቀጥቅጧል። የኩዌት አየር መከላከያ ስርዓት ተከታታይ ያላቸውን ጥቃቶች መክቷል። ኩዌት ግዙፍ የሆነውን የአሜሪካ የጦር ሰፈር የምታስተናግድ ሀገር በመሆኗ የኢራን ጥቃት ቀጥተኛ የሆነ የጦርነት አዋጅ ተደርጎ ተወስዷል። የመካከለኛው ምስራቅ የሰሞኑን ጥቃቶች የሚያመላክቱት መረጃዎች ደግሞ ይበልጥ አስደንጋጭ ሆኗል። አሻር ቀላውሳት ይፋ ባደረገው መረጃ መሰረት ጦርነቱ ከተቀሰቀሰበት የካቲት ወር ጀምሮ እስከ ሰኔ 2026 መጀመሪያ ድረስም ኢራን በባህረ ሰላጤው ሀገራት ላይ የሰነዘረችው ጥቃት 7028 ደርሷል። ይህ ቁጥር 1716 ሚሳኤሎችንና 5311 ድሮኖችን ያካተተ ነው። ይህ የሚያሳየው ቴህራን በከፍተኛ ሁኔታ በድሮን ቴክኖሎጂ ላይ መመካቷንና ርካሽ ነገር ግን አውዳሚ የሆኑ ጥቃቶችን እንደ ዋነኛ ስልት መከተሏን ነው። ምንም እንኳን ባሳለፍነው ሚያዝያ ወር በፓኪስታን አሸማጋይነት የተኩስ አቁም ስምምነት ቢደረስም ከዚያን ጊዜ ወዲህ ብቻ ከ215 በላይ የኢራን ጥቃቶች ተመዝግቧል። በተባበሩት አረብ ኤምሬቶች ላይ 2846፣ በሳውዲ አረቢያ 1200 እንዲሁም በኩዌት ላይ ደግሞ 1194 ጥቃቶች ተከፍተዋል። ይህ ጥቃት ቀጠናውን ወደ ለየለት ቀውስ እየገፋው ይገኛል። ኢራን ጦርነቱን ወደ ጎረቤት ሀገራትም ይዛው ዘልቃለች። በሰሜን ኢራቅ የሚንቀሳቀሱትን የኢራን ኩርድ ተቃዋሚ ቡድኖች ኮማላና ፓክ የጦር ሰፈሮችን በሚሳኤልና በድሮን እየደበደበች ቀጥላለች። በአርቢል ግዛት በሚገኘው የአላና ሸለቆ ላይ የወረደው የሚሳኤል ናዳም በቡድኖቹ ላይ ከፍተኛ ኪሳራ ደርሷል ተብሏል። እንደ ኩርድ ባለስልጣናት ገለጻ ጦርነቱ ከተጀመረ ወዲህ ብቻ ኢራን በእነዚህ ተቃዋሚዎች ላይ ከ81 በላይ ሚሳኤሎችንና ድሮኖችን ተኩሳለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ ሀገራት ግዛታቸው ለሌላ ሀገር ወረራ እንዳይውል የመከላከል ሕጋዊ ግዴታ አለባቸው ማለትም ኩዌትንና ሌሎች የአሜሪካ ሀገሮችን ለጥቃቱ ቀጥተኛ ተጠያቂዎች ናቸው ሲሉ ወንጅለዋል። ባቂ አክለው የአውሮፓ ህብረትን ግብዝነትና ግዴለሽነት በማሳየት የኮነኑ ሲሆን ኢራን ራሷን የመከላከል መብት እንዳላት አጽንኦት ሰጥተዋል ሲል የዘገበው ሮይተርስ ነው። ይህ በእንዲህ እንዳለ በኢራን የፖለቲካ መንደር ውስጥ ሌላ አይነት ፍንዳታ እየተሰማ ነው። የኢራኑ የፓርላማ አባል ሐሚድ ረሳኢ ጦርነቱ በኢራን ድል እንደሚጠናቀቅ ቢገልጹም ከጦርነቱ በኋላ ግን ሊበራሎች ወይም ወደ ምዕራቡ ዓለም የሚያዘነብሉ ግለሰቦች ስልጣን ሊቆጣጠሩ ይችላሉ በሚል ለደጋፊዎቻቸው ጥብቅ ማስጠንቀቂያ ሰጥተዋል። ረሳኢ እንደሚሉት ከሆነ እነዚህ ግለሰቦች በድርድር ወቅት ለምዕራቢያን እጃቸውን የሚሰጡና የኢራን የጦርነት አቋም የሚያዳክሙ ከዳተኞች ናቸው። ይህ የውስጥ ፖለቲካ ሽኩቻ ደግሞ በቴህራንና በዋሽንግተን መካከል የሚደረገውን የሰላም ድርድር ይበልጥ አዳጋች አድርጎታል። ወደ ዋሽንግተን ዲሲ ስንመለስ ግን ፕሬዚዳንት ዶናልድ ትራምፕ በታሪካቸው አይተውት የማያውቁት ትልቅ የፖለቲካ መቅሰፍት ደርሶባቸዋል።
በትናንትናው ዕለት የአሜሪካ የሕዝብ ተወካዮች ምክር ቤት የፕሬዝዳንቱን የጦርነት ስልጣን የሚገድብና በኢራን ላይ የከፈቱን ጦርነት በአስቸኳይ እንዲያቆሙ የሚያስገድድ ታሪካዊ የውሳኔ ሀሳብ በአብላጫ ድምፅ አሳልፏል። ይህ ውሳኔ 215 ለ208 በሆነ ጠባብ ድምፅ ያለፈው አራት የሪፐብሊካን የሕግ መወሰኛ ምክር ቤት አባላት ከገዛ ፕሬዝዳንታቸው ይልቅ ከዲሞክራቶች ጋር በመቆማቸው ነው። የኬንታኪው ቶማስ ማሴ፣ የሚቺጋኑ ቶም ባሬት፣ የኦሃዮ ዋረን ዴቪድሰን እና የፔንስልቫኒያው ብራያን ፊትዝፓትሪክ የትራምፕን እብሪት በመቃወምም ከፓርቲያቸው መስመር ወጥቷል። ትራምፕ ለዚህ ውሳኔ የሰጡት ምላሽ እጅግ ኃይለኛና የቁጣ ቃላት የተሞላበት ነበር። ትሩዝ ሶሻል በተባለው ገጻቸው ላይ ውሳኔውን ሀገር ወዳድነት የጎደሉ ሲሉ የጠሩ ሲሆን አራቱን ሪፐብሊካኖች ደግሞ ለታይታ የሚሰሩ ማለት ሰድቧቸዋል። ትራምፕ እኔ ከኢራን ጋር የመጨረሻውን የሰላም ድርድር እያደረግኩ ባለሁበት ሰዓት እንዲህ ያለ ውሳኔ ማሳለፍ አሜሪካንን አሳለፉ መስጠት ነው ብለዋል። ሆኖም ግን ኮንግረሱ የ1973ቱን የጦርነት ስልጣን ሕግ በመጥቀስ ፕሬዚዳንቱ ያለ ኮንግረሱ ፍቃድ ጦርነት የመቀጠል መብት እንደሌላቸውና የ60 ቀናት የሕግ ገደብ ማለፉን አሳስቧል። የሕገ መንግሥት ባለሙያዎች እንደሚሉት ትራምፕ ይህን ጦርነት የጀመሩት በሕገ ወጥ መንገድ ነው። የዚህ ፖለቲካ አመፅ መነሻ ደግሞ የአሜሪካውያን የኑሮ ውድነት ነው። የኢራን ጦርነትና የሆርሙዝ ሰርጥ መዘጋት የነዳጅና የምግብ ዋጋን ሰማይ እንዲነካ አድርጎታል። አሜሪካውያን ለነዳጅና ለግሮሰሪ የሚያወጡት ገንዘብም በከፍተኛ ሁኔታ መጨመሩ በትራምፕ ላይ ያለውን ህዝባዊ ተቃውሞ አፋፍሞታል። የብሔራዊ የኢራን አሜሪካ ምክር ቤት ፕሬዚዳንት ጀማል አብዲ እንደገለጹትም ለዚህ ጦርነት ያለው የፖለቲካ ዕድል እየጠበበ ነው ብለዋል። ህዝቡ በመጪው ኅዳር የሚካሄደውን የአጋማሽ ምርጫ ትራምፕን ለመቅጣት እየተዘጋጀ ባለበት በዚህ ወቅትም የኮንግረሱ ውሳኔ ለፕሬዚዳንቱ ትልቅ ስነልቦናዊ ሽንፈት ሆኖባቸዋል። በመሬት ላይ ያለው ወታደራዊ ፍጥጫ ግን አሁንም እንደቀጠለ ነው። የአሜሪካ ማዕከላዊ ሴንትኮም በባንዳር አባስ አቅራቢያ 4 የኢራን ድሮኖችን መቶ መጣሉንና 5ኛውን ለማስወንጨፍ ሲዘጋጅ የነበረን የቁጥጥር ጣቢያ ማውደሙን አረጋግጧል። በምላሹ ደግሞ የኢራን አብዮታዊ ዘብ የአሜሪካን የጦር ሰፈር መምታቱንና ጥቃቱ ከቀጠለ ምላሻችን እጅግ አውዳሚ ይሆናል ሲል የመጨረሻው ማስጠንቀቂያ ሰጥቷል። የኩዌት መንግስት የኢራንን ጥቃት በከፍተኛ ሁኔታ በማውገዝ ሉዓላዊነቷ መጣሱንና ቀጠናው ወደ ለየለት ጦርነት እየገባ መሆኑን አስታውቃለች። በዚህ እጅግ ምስጢራዊና ለአስጨራሽ በሆነው የዲፕሎማሲ ቁማር ውስጥም አሁን ላይ ትልቁ ጥያቄ ድርድሩ የደረሰም በቀጣይስ ምን ይጠበቃል የሚለው ነው። ዓለም እስትንፋሷን ይዛ የምትጠበቀው ይህ የሰላም ሂደትም በአንድ በኩል በዋሽንግተንና በቴህራን ግትርነት፣ በሌላ በኩል ደግሞ በመካከለኛው ምስራቅ የሚፈሰው ደም መካከል ተቀርቅሮ ይገኛል። በመጀመሪያም የድርድሩን ተጨባጭ ሁኔታ ስንመለከት በፓኪስታንና በኳታር አሸማጋይነት የሚከናወነው የድርድር አሁን የደረሰበት ነጥብ የቃላት ፍልሚያ ደረጃ ላይ ነው። ምክትል ፕሬዚዳንት ጄዲ ቫንስ እንደገለጹት ተደራዳሪዎቹ በስምምነቱ ላይ ሰነድ ውስጥ በሚሰፍሩ ጥቂት የቃላት አጠቃቀሞች ላይ እርስ በርስ እየተሟገቱ ይገኛሉ። በተለይም ስለ ዩራኒየም ማበልጸግ የሚገልጸው አንቀጽ ትልቁ ጋሬጣ ሆኖ ቀጥሏል። አሜሪካ ኢራን እጅግ የበለጸገውን ዩራኒየሟን በአስቸኳይ እንድታስወግድ ወይም እንድታጠፋ ስትጠይቅ፣ ቴህራን ግን ይህንን እንደ ሉዓላዊነት ጥሰት በመቁጠር ዩራኒየሙ በተባበሩት መንግስታት ቁጥጥር ስር ሆኖ እንዲቀጠን የሚል አማራጭ አቅርባለች። ፕሬዚዳንት ትራምፕም ዩራኒየሙን አሜሪካ ትረከበው የሚለው ሀሳብ ማለዘባቸውና በኢራን ምድር ሆኖ ይውደም ማለታቸው ትልቅ ቅናሽ ቢሆንም በቴህራን በኩል ግን አሁንም ጥርጣሬው አልቀረም።